እንደ እውነታ የተቀበልነው ነገር ግን በራሱ የሌለ ህይወታችን በቀን ተቀን ህይወታችን ውስጥ ተጽዕኖ የሚፈጥር አንድ አስተሳሰብ የእጥረት አስተሳሰብ ነው። የስኬስቲ አስተሳሰብ ነው። ብዙ መጽሐፎች ተጽፈዋል። ብዙ ቲዮሪዎች ዴቨሎፕ አድርገዋል እጥረት አለ በሚል። ነገር ግን በዚህ ዓለም ላይ እጥረት የሚባል ነገር የለም። እጥረት ያለው በሰው አእምሮ ውስጥ ብቻ ነው። ምክንያቱም የዚህ ዩኒቨርስ ምንጭ ስፒሪት ነው። ሁሉም ነገር ድንጋዩም፣ ቅጠሉም፣ እንስሳውም፣ ሰውም የአንድ ኃይል የአንድ ፈጣሪ መገለጫ ነው። ስለዚህ ይህ ዓለም ያለው በፈጣሪ እቅፍ ውስጥ ነው። ፈጣሪ ራሱን የገለጠው በእነኚህ ነገሮች ነው ካልን እጥረት ከየት ነው የሚመጣው? ምክንያቱም በፈጣሪ ውስጥ በፈጣሪ ባህሪ ውስጥ እጥረት የሚባል ነገር የለም። ነገር ግን እጥረት በሰው ልጅ አእምሮ ውስጥ አለ። እጥረት የሰው ልጅ የአእምሮ ውጤት ነው እንጂ በተፈጥሮ ውስጥ የለም። እንስሳትን፣ እጽዋትን፣ በአጠቃላይ ተፈጥሮን ብናይ በማይዛነፍ ባላንስ ውስጥ ነው የሚኖረው። ሰው ነው የሚሰቃየው፣ ሰው ነው የሚራበው፣ ሰው ነው የሚቸገረው። ይህ ምን ያሳየናል? በእጥረት ማመን እጥረትን ይፈጥራል። አእምሯችን በእጥረት ስለሚያምን፣ በችግር ስለሚያምን ኦልዌይስ ችግር ውስጥ እንወድቃለን። ነገር ግን በተፈጥሮ ግን እጥረት የሚባል ነገር የለም። ለምን? ይህ ስፒሪት በእኛ ውስጥ ማኒፌስት የሚያደርገው በዚህ ዩኒቨርስ ላይ ማኒፌስት የሚያደርገው ስፒሪት የሚገለጠው ስፒሪት ኃያል ነው። በጊዜ በቦታ በሁኔታዎች የማይገደብ ኃይል ነው በዚህ ዩኒቨርስ ላይ ያለው። እጥረት በዚህ ምድር ላይ ከሌለ የሰዎች ድህነት ከምን ይመነጫል ካልን፣ ምክንያቱም የሰዎች አእምሮ እጥረት ላይ ስለሚያተኩር፣ የሰዎች አእምሮ ድህነትን ስለሚያይ፣ የሰዎች አእምሮ ድህነትን ስለሚያስብ ድህነት በዚህ ዓለም ላይ አለ ማለት ነው። ነገር ግን ሰዎች አእምሯቸውን ከድህነት ቢያነሱና አበንዳንስ ላይ ሀብት ላይ ቢያተኩሩ በዚህ ምድር ላይ ድህነት አይኖርም ማለት ነው። ስለዚህ የሰው ልጅ እንዲኖር የተሰጠው አንድ ኃይል፣ የፈለገውን ነገር እንዲሆን እንዲፈጥር የተሰጠው አንድ ኃይል አእምሮን ስቶት አእምሮን የሚያሳርፍበት ቦታ ሁኔታውን ይፈጥርለታል። ድህነት ላይ ካሰብን፣ ስለ ድህነት ካወራን፣ ስለ ድህነት ከፈራን፣ ስለ እጥረት ካሰላሰልን በእጥረት ውስጥ ታስረን እንቆያለን። ነገር ግን ያንኑ አእምሯችንን መልሰን በሀብት አስተሳሰብ፣ በሀብት ግንዛቤ፣ በሀብት ምስል ውስጥ ብናቆየው ሀብታም እንሆናለን። ምክንያቱም የሰው ልጅ እንዲኖር የተፈጠረው በስጋው በአካሉ አይደለም። የሰው ልጅ እንዲኖር የተፈጠረው በሀሳቡ ነው። የሰውን ልጅ ህይወት የሚፈጥረው አእምሮ ነው፣ እጁና እግሩ አይደለም። እጅና እግር የአእምሮ ታዛዥ ናቸው። ነገር ግን የሰው ልጅ አእምሮን አብስቶ የሚያስቀምጥበት ቦታ ያ ሁኔታውን ይፈጥራል። ስለዚህ የሰው ልጅ በነገሮች ላይ ጥገኛ ሆኖ በሁኔታዎች ላይ ጥገኛ ሆኖ የተፈጠረ ሳይሆን የራሱን ሁኔታ እንዲፈጥር ተደርጎ ነው የተፈጠረው። ለዛም አእምሮ ነው የተሰጠው። ያ አእምሮ ድህነትን የሚያስብ ከሆነ፣ እጥረትን የሚያስብ ከሆነ፣ በሽታን የሚያስብ ከሆነ፣ ችግርን የሚያስብ ከሆነ ያ ሁሉ ነገር በሚታየው ዓለም የሚገለጥ እውነታ ይሆናል። ነገር ግን የሰው ልጅ በተቃራኒው ደስታን፣ ሀብትን፣ ስኬትን የሚያይ ከሆነ ያንኑ መልሶ ያገኛል። ስለዚህ እጥረት ወይም ድህነት በራሱ ተፈጥሯዊ ማንነት ያለው ከሰው ልጅ አእምሮ ውጪ ያለ ችግር ሳይሆን የሰው ልጅ አእምሮ አጠቃቀም የፈጠረው ችግር ነው ማለት ነው።